የምናየው ነው። ለምንድን ነው ኢንፍሌሽን እንደዚህ? ኢንፍሌሽን ማለት ትኩሳት ነው። ልክ እንደሱ ብላችሁ አስቡት። የሚያቃጥል ትኩሳት። ያለ በሽታ ትኩሳት ይመጣል? አይመጣም። እንደው ሰው እንዲገባው በሰው ካንሰር አሁን የያዘን በሽታ ካንሰርን እንበል። ካንሰር ስቴጅ 1 አለ፣ ስቴጅ 2፣ ስቴጅ 3፣ ስቴጅ 4 ተርሚናል ጫፍ ላይ ነው። እኛ ስቴጅ 1 ካንሰር የያዘን የዛሬ ልክ ያኔ ከ20 ቤት ትንሽ ዘሎ እዚህ የደረሰበት ካንሰሩ ከስቴጅ 1 2 3 4 ገብቷል። አሁን የታመመ ሰው ሕክምና መውሰድ አለበት፣ መድኃኒት መውሰድ አለበት። መድኃኒት ያማል። ካንሰር ያለው ሰው የሚወስደው መድኃኒት ምንድን ነው? ኪሞቴራፒ፣ ሬዲዮቴራፒ። ምንድን ነው የሚያደርገው? ገብቶ ሰል ይገላል። ጥሩንም መጥፎን ይገላል፣ ግን በአብዛኛው መጥፎን ይገላል። ያማል። ግን አማራጩ ምንድን ነው? ይቺ ነገር ታማለች፣ እኔ አልታከምም ብሎ መቆየት። ውጤቱስ ስቴጅ 5 የለም። ሌላ ምሳሌ ጥርሳችን ያመናላለን። ብዙ ሰው ጥርስ ሐኪም መሄድ ይፈራል። ይቆይና ታክሞ የሚድነው ጥርስ መነቀል ይኖርበታል። እዚህ ውስጥ ነው ያለ ነው። ስለዚህ ዝም ብሎ ደስ ብሎን እየሳቅን ይሄ ነገር ስለመጣ መፈወስ የለም። ጥርሳችንን ነክሰን መድኃኒቷን ውጠን መዳን አለብን። መድኃኒት ደግሞ በአንድ ሰከንድ አይሰራም። ጊዜ ይፈጃል። እውነት ነው እንደተባለው ታመናል። ግን አሁን እንደዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ የኑሮ ውድነት ነው የሚያሳስበን። ዶላር ጨመረ ሲባል፣ ነዳጅ ጨመረ ሲባል የሚናፈስ ወሬ አለ። በቃ በቀጥታ ከሽንኩርት ከዘይት ከሳሙና ይያያዛል እና ጨምሮ ደግሞ ሲቀንስ አናይም። ብዙ ጊዜ እንደ ነዋሪ የሚያሳስበን ነገር አለ። ይሄን ተከትሎ ከሰሞኑ የዶላር ጭማሪና ከአይኤምኤፍ የገንዘብ ድጋፍ ጋር ተያይዞ ህብረተሰቡ ላይ ስለሚመጣው ነገር እናንሳ። ቀስ እያልን መዳን ሊኖርብን ይችላል። ታመናል፣ እውነት ነው። ምክንያቱም ብራችን እየቀነሰ ነው፣ እያየን ያለ ነው፣ በጊዜ ብዛት ማለት ነው። ይሄኛውን ህብረተሰቡ እንዴት ነው መረዳት ያለበት? እንዴት ነው የሚቋቋመውስ? ምንድነውስ ሊመጣብን የሚችለው ነገር በቀጥታ ከሰሞኑ የጭማሪው ጋር ተያይዞ ማለት ነው? አሁን እኔን የሚነዳኝ አንድ አዲስ የሚባል ልጅ አለ። በራሱ መኪና ነው እና ጠየቅኩት ትላንትና ማታ ላይ ይሄን ነገር እንዴት አየው? አረጋሽ ያለኝ ከ3 ቀን በፊት አንዱን ጎማዬን ቀይሬ ነበር። መርካቶ ሄጄ 19,000 ብር ገዛሁት። አንድ ጓደኛዬ ሊገዛ ፈልጎ አብረን ሄድን። ዛሬ ጧት ስንሄድ መርካቶ ጎማ የሚሸጥ የለም፣ ምንም ነገር የሚሸጥ የለም። ምንድን ነው ሲባል ይሄ ነገር መጥቷልና አሁን ብር በጣም ወደ ላይ ስለሚሄድ ምን እንደሚሆን ሳናውቅ እንዳንከስር አንሸጥም። አረ ቆየና ከሰዓት ገዛን አለ። ሲገዛ በ27,000 ብር ገዛ በ3 ቀን ውስጥ። አሁን እስቲ ቆም ብለን እናስብ። መርካቶ ምን ተፈጠረ? እዛ ጎማ ላይ ምን ተፈጠረ? ምን ወጪ ጨምሮበት ነው? ኦፍኮርስ ነጋዴ ይሄን አሁን ስሸጠው ቀጥሎ የምገዛውን ጎማ በዛ ዋጋ እገዛለሁ ብሎ ነው የሚያስበው። አሁን እዚህ ትልቁ ጥያቄና ትልቁ ስህተት፣ ሌላም ሀገር እንዲህ አይነት ነገር ሲመጣ ህብረተሰቡ ልክ እንደኛው ሪያክት ያደርጋል። ግን እና ኦኬ ይጠበቃል። ግን ሪያሊቲው ምንድን ነው የሚሆነው? እውነት አሁን ቀጥሎ ለማዘዝ ሲዘጋጅ ያ የፈራው ነገር ነው የሚጠብቀው አይደለም። እና አለመሆኑ ሲታይ ነገሩ ይረግባል። አሁን ተወዳዳሪም ስለሌለ አቅርቦትም ስለሌለ የፈለገውን ነገር ቢል ዋጋ ቢጠራ ይኸው እንደ አዲስ ሰው በግድ ይገዛል። ግን አሁን እዚች እንደውም ትልቅ መሰረታዊ ነጥብ ስለሆነ እድል ሰጣችሁኝ። አሁን የታሰበው ስዕል ለምን እንደማይፈጠር ከቁጥር ጋር ብተነትን ደስ ይለኛል። መሰረታዊው ነገር የዚህ ፖሊሲ መምጣት ለገበያ ያለውን የዶላር አቅርቦት ይጨምራል አይጨምርም ነው አይደል? የዶላር አቅርቦቱ ከጨመረ፣ አብሶ በጣም ከጨመረ ቀጥሎ የሚታዘዘው ጎማ
ይሄ ሰውዬ እንደፈራው በ140 በ150 ሳይሆን አሁን ባለው 120 እና 130 ሳይሆን ምናልባት በ90 በመቶ ነው። ኦኬ ይሄን በቁጥር ባስቀምጠው ደስ ይለኛል። ይሄ ዶላር ከየት ነው የሚመጣው ከፈቀዳችሁልኝ? በጣም ወሳኝ ስለሆነ አንድ 6 ነገሮች ስላሉ ይሄን ነገር መግለጽ ስላለብኝ ኢንተርቪው ስመጣ ወረቀት ይዤ አልመጣም። እነዚህ ቁጥሮች ግን ወሳኝና አሳማኝ ስለሆኑ ዶላር የሚጨምረው ዋጋው የሚጨምረው እጥረት ሲኖር ነው። በደንብ አቅርቦት ሲኖር ደግሞ ምን መሆን አለበት? መቀነስ አለበት አይደለም? አሁን ትልቁ ጥያቄ በዚህ ፖሊሲ ምክንያት ምን አዲስ ዶላር ሲስተም ውስጥ ይገባል? አንደኛ ኦልሬዲ ትላንት የሆነ ዛሬም እየሆነ ያለ የሚቀጥል አንዱ ትልቅ ከገበያ ከሲስተም ውስጥ ይወጣ የነበረ ዶላር መንግስት እያንዳንዱ ባንክ ከኤክስፖርተር ከሪሚተንስ የሚያገኘውን ዶላር የዛሬ ዓመት ምናምን 70% ነበር። አሁን 50% ይወስዳል። ያንን አልወስድም አለ። ስንት ዶላር ነው እሱ? ዶላር 3 ቢሊዮን ዶላር ነው። ኦኬ 3 ቢሊዮን ዶላር ማለት ምንድን ነው? ኢትዮጵያ እኮ አጠቃላይ ኤክስፖርት የምታደርገው 3 ቢሊዮን ዶላር ነው። መንግስት ይወስደው የነበረ አሁን ባንኮች ጋር የሚቀር አንድ ብላችሁ ያዙልኝ። ሁለተኛ ሪሚተንስ በአመት ወደ 6 ቢሊዮን ይገባል። ከ6 ቢሊዮኑ ኦፊሻል በባንክ የሚገባው 3 ነው። አሁን ህጋዊ በጥሩ በገበያ ዋጋ ካስፈለገ ዶላር መላክ ስለሚቻል ይሄ ሜይ ቢ 3 ቢሊዮን ዶላር በጥቁር ገበያ የሚሄደው ወደዚህ ይመጣል። 6 ደረስን። የሌለ 6 ማለት የኤክስፖርታችን ደብል ማለት ነው። ዶላር በኤክስፖርት ብቻ አይደለም፣ በሰርቪስም በብድርም በምንም ሊመጣ ይችላል። ዋናው ዶላር ነው። በግድ ዕቃ መሆን የለበትም የሚሸጠው። ሶስተኛ በደንብ ደግሞ አሁን ይሄ ፍራንኮ ቫሉታ ክልክል ነበር አይደል? አሁን ተፈቀደ። ይሄ ማለት ምንድን ነው? ማንም ሰው ከውጭ እዚህ ኤልሲ ሳይከፍት ዕቃ ከውጭ ገዝቶ ዝም ብሎ መላክ ይችላል። አስባችሁታል? አሁን ኢምፖርት የሚደረገውን ነገር ሁሉ ፍራንኮ ቫሉታ ተፈቀደ ማለት ሌላ አንድ 3 ቢሊዮን ዶላር ያመጣል። ይሄ ግምታዊ ነው። 9 ገባን። በጣም አሁን አይኤምኤፍ ስንት ነው የሰጠን? 10 ቢሊዮን አለ። ቆይ ደረስንበት፣ ገና ግማሽ መንገድ ነኝ። እሺ ፎሬነሮች እዚህ አካውንት መክፈት ይፈቀድላቸዋል በዶላር። ድርጅት ማለት የትላልቅ ድርጅት ግለሰብ፣ ማንም ይሄ ኤምባሲ የሚሰራው ኤንጂኦ የሚሰራው አሁን ዶላሩ በግድ ሀገር ይከፈለኝ ለምን እዛ ሄዶ እዚህ ባንክ ቢገባ በ60 ነው የሚሰጠው። ውጭ ልከውና ከዛ ድራይቨሩን ነው የሚልከው ገበያ የሚመነዝረው። ሌላ ዝም ብሎ ቁጥሮቹ እንዲቀሉ 3 ብለህ ያዘው 12 ገባል። አሁን የውጭ ብድር ለማንም ይፈቀዳል። ባንኮች ይበደራሉ ብዬ አስባለሁ። ኩባንያ አቅም ከፈቀደለት እኔ ሄጄ መበደር እችላለሁ። የውጭ ባንኮች እንዲያበድሩት ከኬንያም ከኒውዮርክም መበደር እችላለሁ። እሱ ቁጥር ምን ሊሆን እንደሚችል አላውቅም፣ ግን ትልቅ ነው። ግን በ3 እንያዘው። ከዛ እዚህ ውስጥ ያልተካተተ ግን በጣም ትልቅ ኢምፓክት የሚኖረው በአጋጣሚ ሆኖ ኦር ታስቦ፣ በአጋጣሚ አይመስለኝም፣ ታስቦ ካፒታል ማርኬትስ እየመጣ ነው። ስቶክ ኤክስቼንጅ ይመጣል። አሁን የውጭ ኢንቨስተሮች ማንኛውም የኢትዮጵያ ሴክተር ላይ ዶላራቸው እንደ ልብ እየገባ ይወጣል። ኦኬ ናይሮቢ ስቶክ ኤክስቼንጅ ላይ ላርገው፣ ለንደን ስቶክ ኤክስቼንጅ ላርገው፣ እንዴ የኢትዮጵያ ማይኒንግ ሴክተር ይስባል፣ እዛ ላርገው። ይሄ ከሁሉም የበለጠ ቁጥር ያመጣል። እኔ በአመት እስከ 5 ቢሊዮን ዶላር ሊያመጣ ይችላል። ዳያስፖራው ለምንድን ነው የአሜሪካን ሀገር ስቶክ የሚገዛው? ለምንድን ነው የአሜሪካን ሀገር ባንክ አካውንት ብር የሚያስቀምጠው? የሚገርም አይነት ብር ይመጣል።
ከዛ መጨረሻ ሁሌ እንዲህ አይነት ፖሊሲ ሲደረግ እነዚህ ሁሉ ነገሮችን ያሉ ሆነው ድንገት ክፍተት ቢኖር ቁጥሩን አላውቀውም 100% ግን የማውቀው እዚህ $10 ቢሊዮን ውስጥ ለብሔራዊ ባንክ ይሄንን ከረንሲ ዲፌንድ ለማድረግ $2-3 ቢሊዮን አይጠፋም። ስንደምረው $20 ቢሊዮን አልፈናል። በኢትዮጵያ IMF $10 ቢሊዮን ሰጠን ብለን እኮ ፈንጥዘናል። የፖሊሲ ለውጥ IMF ለምንድን ነው ይሄን የሚያደርገው? ይሄንን ስለሚያውቅ መድኃኒቱን ስለሚያውቅ ዓለም ላይ ስለሚተገበር ነው ይሄንን ዶላር የሚሰጠን። ሶ you know really ሰው እንዲገነዘብ የምፈልገው ይሄ የተሳለው መርዶ ሰው you know ገበያዎች በሳይኮሎጂ በሰው አመለካከት ነው የሚነዳው። ኢንፍሌሽን አለ ከተባለ ኢንፍሌሽን አለ ብሎ ዋጋ ይተምናል። ኢንፍሌሽን ይፈጠራል። በእንግሊዘኛ ይሄ self fulfilling prophecy የሚሉት አለ። በቃ you know ያን ብለን ስላመንን የምንወስዳቸው አክሽኖች ወደዛም ይመሩ ይሆናሉ። ሶ የማይሆን መጥፎ ነገር ነው የሚመጣው ብለን ለዛ ተዘጋጅተን ለሱ እርምጃ ከወሰድን ውጤቱ ከዛ ውጭ ሊሆን አይችልም። ለሰው ደግሞ የምመክረው በግድ አሁን አንገዛም በሉ፣ በዚህ ዋጋ አንገዛም። ግድ ያልሆነ ነገር አዲስ 1 ወር 2 ወር ያንን ጎማ መንዳት ይችላል። ያንን ቆይቶ በግማሽ ዋጋ ይገዛዋል። ጎማው ጊዜው ሊሰጥ ይችላል። ዘይትና ሽንኩርት ግን ጊዜ ላይ ሰጥ ይችላል ነው። ኖ አሁን እሱ እኮ ይገባኛል። ሁሉ ሀገር ይሄ የተደረገበት መጀመሪያ ላይ ኢንፍሌሽን ኖሯል። በቃ መርፌ እየተወጋን ነው፣ ያማል። ግን ምንም ባናረግ የዛሬ 6 ወር እዛ ዋጋ ላይ ነን፣ የዛሬ ዓመት የዛ እጥፍ ዋጋ ላይ ነን። እንዲሁ ይሄ ቀስ ብሎ የሚመጣ ሙቀት ያቺ እንቁራሪት ምሳሌ የምወዳታለች። እንቁራሪት ቀዝቃዛ ውሃ ውስጥ ከከተቷት ለብ ያለ ትላለች። ቀስ ብሎ እስኪፍለቀለቅ ድረስ በቃ እዛው ትሞታለች። ገና ትኩሱ ላይ ብትወረውራት ዘላ ነው የምትወጣው። እኛ አሁን የእኛን ህመም እንደዛ ለምደነዋል። ኦኬ አሁን እዛ እንደዚህ የሞቀን ላይ ደግሞ አሁን ደግሞ ኃይለኛ ትኩስ ውሃ ላርግ ቢባል እንላለን። ግን ያ መድኃኒቱ ነው። እቺ እዚች ጋር ያለችው የዋጋ ጊዜያዊ ናት። ህመሙ አለ። በሂደት ግን አሁን የምላቸው እነዚህ ሁሉ ገንዘቦች ይገባሉ። ያኔ የዛሬ 3 ወር ልበለው ይሄ ሁሉ የምለው ነገር ይመጣል። ከዛ ዋጋዋ ትወርዳታለች። አሁን እንደዚህ የምንፈራውን የምንሰጋውን እያነደደን ያለውን ኢንፍሌሽን አሁን ካለው ሜቢ 30 በለው 40 በለው አንዳንድ ዕቃ ላይ 100% በላይ ነው። በዚህ ፖሊሲ ሂደት እኔ የዛሬ ዓመት ወደ 10% ይሆን አካሄዳችን በጣም ይወስነዋል። የህዝቡ ማርኬት ነው የምናወራው። አሁን መንግስት እጄን አወጣሁ ገበያው እንትን ይበለው። ገበያው ደግሞ ሰው ባለው ሪያሊቲና ፋክት ብቻ አይደለም አክት የሚያደርገው፣ ገዢም ሸማችም በእምነቱ ነው። በእንግሊዝኛ ቋንቋ ኢንፍሌሽነሪ ኤክስፔክቴሽን ይሉታል። የሰው የኢንፍሌሽን ይሆናል ብሎ የሚያስበው ያ አክሽኑን ይነዳዋል። ያ ደግሞ የፈራውን ውጤት ያመጣል። የኢንፍሌሽን ኤክስፔክቴሽኑን መግደል ነው ያለብን። አሁን እኔ እሱን ለማድረግ ነው የመጣሁት። አትሳሳቱ፣ አናባብሰው። በቃ የሚመጣው ሪያሊቲ ይሄ ነው። ነጋዴ መሆኑ አይቀርም። እሱም ቢሆን ለትንሽ ጊዜ ነው፣ ሊቀጥልበት አይችልም። ለምን? የዕቃ ጎርፍ እየመጣለት ነው ባነሰ ዋጋ። ይሄ ቅድም ያልኩት ነው። ሽንኩርት መጨመር አለበት የለበትም? ግን ምንድን ነው? ነጋዴ ነው። እሺ ለጊዜው ግን አይቀጥልም። አሁንም ህዝቡ እንዲረዳ የምፈልገው ያለንበት በጣም መጥፎ ነው። ትንሽ ባስ ይልና ከዛ በኋላ የመዳን እድል አለን። ካላረግነው እየባሰ ይገለናል።
ኦኬ ሶ እንትን ነው አለማወቅ ስጋት ይፈጥራል፣ ፈሪ ያደርጋል፣ ወደማይሆን እርምጃ ይወስዳል። ኦኬ እኔ አሁን በቃ ሰው እንዲያውቅ ነው እየመጣ ያለውን ነገር፣ መርዶ ሳይሆን አዲስ ልጅ እየተወለደ ነው ያለው እዚህ። ኦኬ ጥሩ ምሳሌ ላይሆን ይችላል። አዲስ ልጅ ሲወለድ ኦኬ ትንሽ ነው ያማል፣ ግን የምስራቹ ይበዛል። በቃ እንደ ውጤቱን ነው ምንም ነገር እኮ ዝም ብሎ በነፃ ሳይለፋ የሆነ ዋጋ ሳያስከፍል አይመጣም። ራሳችን የቀፈርነው ጉድጓድ ነው ይሄ። የመንግስት ፖሊሲ የፈጠረው የረጅም ጊዜ የመንግስት ፖሊሲ የፈጠረው በሽታ ነው። አሁን ሊታከም ነው። ህመም አለው። ህመሙን አናባብሰው። ይሄ ነገር ቀላል ነው ኖ። የሰው ህይወት ወዲያው ይሻሻላል ኖ። ድህነት ይፈታል በረጅም ሂደት ወደ ትክክለኛው መስመር ይከተናል። ግን በቃ ታመናል። እንዴት ነው ከህመማችን እንውጣ? ሰው እኮ የሚረሳው አሁን እንዴት ነው አሁን ካለንበት በላይ ህመም አለ እንዴ? ሰው እኮ መድኃኒት መግዛት አቅቶት ይሞታል፣ ልጆች አይበሉም፣ ወዘተ ወዘተ ወዘተ። ለምን? ኢንፍሌሽን ማንን ነው የሚያደህየው? ይህ የምናወራውን ምስኪን ድሃ ህብረተሰብ፣ ሰፊውን ህብረተሰብ። አሁን እሱ ላይ ደግሞ ሞር ጫና ሊኖር ነው። ግን በግድ ለልጆቹ ለሱም የሚከፈል ዋጋ ነው። በቃ ህይወት እንዲህ ናት። እኛ ፎር ሰም ሪዝን የሸቀጥ የሆነ የሚያዝ ነገር ኤክስፖርት ካላረገን መኖር አይቻልም ነው። እኔ ደግሞ ግልጽ እንደዛም ያሉ ሀገሮች አሉ። በቃ ምንም ነገር ይሄ ሸቀጥ ሳንልክ